የተቀየሩ አካባቢዎችን ብቻ እስኪ እንቁጠራቸው። እስኪ ፒያሳ ምን ቀረው? የቱ አካባቢ በጣም እኮ በኪስ የሚቆጠሩ ቤቶችና ሁኔታዎች ብቻ ናቸው የቀሩት። ካዛንቺስን እንውሰደው። ካዛንቺስ ሙሉ ለሙሉ ከበሬ ያደረገ የመልሶ ማልማት ከተማ ማደስ ስራን የሰራ ነው። አዋሪ አካባቢ ኦልሞስት ሙሉ ለሙሉ የሚባል ነው። በዚህ በቀበና መስመር ከአራዳ ተነስቶ የካ ዲያስፖራ አደባባይ እስከሚደርስ ድረስ የነበረውን ሻንቲ አስታውሱት። እሱ ብቻ አይደለም። ቂርቆስ ምን ቀረናው? ቂርቆስ ክፍለ ከተማ፣ አራዳ ክፍለ ከተማ፣ ልደታ ክፍለ ከተማ የቀረው እኮ በጣም ትንሽ ነው። ልደታ የተወሰነው አካባቢ ነው ከነበረበት ስንነሳ፣ ግን በጣም ለውጡ ቀላል አይደለም። ቂርቆስና አራዳ ግን ብዙ ተራምደዋል፣ ብዙ ሄደዋል። ጎሮ አካባቢ የነበረውን ሻንቲ አስታውሱት እና የወንዞች ዳርቻዎቻችን ላይ ያመጣናቸውን ስናይ አሁንም ትልቅ ከተማችን ውብ አበባ ከማስመሰል አንጻር የመጣ ብሬክ ስሩ ነው። የሚቀረንን ደግሞ በደንብ መስራት ያለብን ጭቃ ቤቶችን 60 እጅ ቀንሰናል። እኛ በያዝነው ዳታ እንኳን 60 እጅ ቀንሰናል። 40% ላይ ደግሞ ከፊታችን እንረባረባለን ማለት ነው። የኮሪደር ልማትና የወንዝ ዳርቻ እንዲሁም የከተማ ማደስ ዋንኛውና አንዱ መነሻው መሰረቱ የነዋሪዎችን አስከፊ አኗኗር ማሻሻል፣ በጤናማ ንጹህ አካባቢና ምቹ በሆነ ሁኔታ ውስጥ እንዲኖሩ መኖሪያ ቤቶችን ማቅረብ ነው። በተለይ የፍሳሽ ማስወገጃ መስመሮች ከበፊት የነበሩትም በመበላሸታቸውና አሮጌ በመሆናቸው እንዲሁም ጭራሽ የፍሳሽ መውረጃ መስመሮች ያልነበራቸው አካባቢ አሮጌ ጭቃ ቤቶች በመወዳደቃቸውና በማርጀታቸው ነዋሪዎች እጅግ አስከፊ አኗኗር ሁኔታ ውስጥ ይኖሩ ነበር። ይሄም ስራውን ግድ ይለዋል። በመሆኑም ለነዋሪዎቻችን 26000 ቤቶች ገንብተን በማቅረብ ከ40 ቢሊዮን ብር በላይ ካሳ በመክፈል ወደ 400 ሄክታር ምትክ መሬት በማቅረብ ነዋሪዎችን በከፍተኛ ጥንቃቄና አክብሮት ማስተናገድ ችለናል። እንዲሁም በጥገኝነትና በደባልነት ይኖሩ ለነበሩ 3700 በላይ የከተማችን ነዋሪዎች የመኖሪያ ቤት ተጠቃሚ እንዲሆኑ ማድረግ ችለናል። በስራ ዕድል በኩልም ከ4000 በላይ ለሆኑ ሼዶች አቅርበናል። 5000 በላይ ለሚጠጉ የመስሪያ ሱቆችን አቅርበናል። በዚህ እጅግ አስደናቂ የሆነ የልማት ስራ ከመሰረተ ልማት ዝርጋታ ባለፈ አይቻልም የተባለውን እሳቤ በመቀየር አዲስ የታሪክ ምዕራፍን ለሀገራችን ጭምር የከፈተ ነው። ስራው የአመራሩና የሰራተኛውን የስራ ባህል 24/7 በሚል መሪ የቀየረ የፕሮጀክት አስተዳደርን ከሌብነት በጠራ መንገድ በፍጥነትና በጥራት ማጠናቀቅ ያስቻለና መቻሉንም በተግባር ያስመሰከረ የተቋማትን ቅንጅት ያሳደገ ስራ ሆኗል። በተለይ 6000 ሄክታር መሬት የሚሸፍነው 16 ኮሪደሮችና 8 ወንዞች 59 ኪሎ ሜትር ርዝመት ያላቸው 2000 ሄክታር አረንጓዴ ሽፋን 66 ቼክ ዳሞች 3 ሰው ሰራሽ ሐይቆች 51 የእግረኛ ድልድዮች መሰል መሰረተ ልማቶችን ያካተተ የወንዝ ዳርቻ ልማትና የኮሪደር ልማት በአስደናቂ ፍጥነት ተከናውኗል። በ3 ዙር በተከናወነው የኮሪደር ልማት ስራ የከተማዋ የትራፊክ ፍሰት ለማቀላጠፍ ጽዳትና ውበትን ለመጨመር ደረጃቸውን የጠበቁ 426 ኪሎ ሜትር የእግረኛ መንገድ፣ 223 የተሽከርካሪ መንገድ፣ 255 ኪሎ ሜትር የሳይክል መንገድ እንዲሁም 62.4 ኪሎ ሜትር የመሮጫ ትራክ፣ 106 የህፃናት መጫወቻዎች፣ 162 የስፖርት ማዘውተሪያዎችን በተሳካ ሁኔታ ገንብተናል። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ በተጨማሪም 202 ኪሎ ሜትር የፍሳሽና 238.4 ኪሎ ሜትር የጎርፍ ማስወገጃ መስመሮች ተዘርግተው ከተማችንን ለኑሮ ምቹ ተወዳዳሪ ማድረግ የሚያስችሉ ስራዎች ተሰርተዋል።